አንዳንዶቹ ተአምራት በእነዚህ በወንጌል ውስጥ የተጻፉት እጅን በመዳሰስ የፈጸማቸው ናቸው። አንዳንዶቹ ተአምራቶቹ ቃል ብቻ በመናገር የፈጸማቸው ናቸው። አንዳንዶቹ ተአምራቶቹ ደግሞ እጅ በመዳሰስ በመንካት ሌሎችንም ነገሮችንም በመጠቀም በሰውነቱ ላይ ያሉ ቀሚሱ ሊሆን ይችላል፣ ከሰውነቱ ውስጥ በሚወጡ ብራቁም ሊሆን ይችላል፣ ክርስቶስ የፈጸማቸው ተአምራቶች አሉ። እነዚህንም ቅዱስ ወንጌል ጽፎ ያስቀመጣቸው አሁንም ለእግዚአብሔር እኛ የምንጠይቀውን ነገር ለማድረግና እርሱ የፈለገውንም ነገር ለማድረግ ጭምር ምንም የሚወስነው የሚገድበው ነገር እንደሌለ ለማወቅ እኛ ይመስለን ይሆናል እንጂ እግዚአብሔር አምላክ ግን ተናግሮ ሳይናገርም ዳሶም ሳይዳሰስም ዝምም ብሎ ሩቅም ሆኖ ማን ማዳን ይችላል? እግዚአብሔር ማዳን ይችላል። ለእርሱ እውነትም የሚሳነው ነገር እንደሌለ እናውቀው። ስለዚህ በቅዱስ ወንጌል ላይ እንዳልኳችሁ ተጽፈው ከሚገኙ ከክርስቶስ ብዙ ተአምራቶች ውስጥ አንዱ ዛሬ ያነበርኩላችሁ። ተአምሩ ታሪኩ ከመፈጸሙ በፊት ቅዱስ ማርቆስ እንደሚነግረን ከሆነ በጣም ብዙ ሰዎች ጌታችን ኢየሱስ ክርስቶስ በነበረበት ስፍራ ላይ ተሰብስበው እንደነበሩ፣ ክርስቶስ የነበረበትን ስፍራ በባህር አጠገብ እንደነበረ ይናገራል። ይህንኑ ታሪክ ቅዱስ ማቴዎስ የማቴዎስ ወንጌል ምዕራፍ 9፣ ቅዱስ ሉቃስ የሉቃስ ወንጌል ምዕራፍ 8 ላይ ጽፈውታል። ሶስቱም የወንጌል ጸሐፊያን ይህንን ታሪክ ሲጽፉ ታዲያ ጌታችን ኢየሱስ ክርስቶስን ከባህር አጠገብ እንደነበረ በደንብ አስረድተው ጽፈውልናል። ብዙ ሰዎችም እርሱ በነበረበት ስፍራ የሚሰበሰቡ እንደነበረ ሶስቱም ጸሐፊያን ተናግረው ክርስቶስ ካለበት ስፍራ ሰዎች መሰብሰባቸው፣ እርሱ ካለበት ቦታ ላይ ሰዎች በያለበት ቦታ ላይ እንኳን ቢሆን በአንድም በሌላ ምክንያት መገኘታቸው ክርስቶስ እስካሁን ድረስ የሚያደርገው ነገር እንደሆነ ማስተማሪያ ትምህርት ነው። ዛሬም ያለንበት ቤተ መቅደስ ተሰብስበን የተገናኘ ነው ካለንባቸው ከተለያዩ ቦታዎች ውስጥ እግዚአብሔር በፈቀደና በወደደ መልኩ ተሰብስበን የተገኘ ነው ማን አለ ብለን ስላመንን። ስለዚህ እግዚአብሔር ባለበት ስፍራ ላይ ሰዎች መሰባሰባቸው፣ እርሱ በሚኖርበት ስፍራ ላይ ሰዎች መገኘታቸው ትላንት የነበረ ብቻ ሳይሆን መቼም ጭምር ያለ ዛሬም ያለነው ነገም የሚኖር። እነዚህ ሰዎች ታዲያ ተሰብስበው በነበረበት ስፍራ ላይ አንድ ኢያኢሮስ ተብሎ የሚጠራ የምኩራብ ሹም እንደነበረ ይናገራል። የምኩራብ ሹም ወይም አለቃ ተብሎ የሚነገረው ምኩራብ ቤተ መቅደስ በአዲስ ኪዳን ላይ ተጽፈው የሚገኙ ቃላቶች ናቸው። እስኪ ምኩራብ በሉ እንጂ ቤተ መቅደስ በሉ። ሁለቱም ይለያያሉ ክርስቲያኖች። ምኩራብ ብለን የምንጠራው ወይም ተብሎ ይጠራ የነበረው የአይሁድ ቤተ ጸሎት፣ የነቢያት መጽሐፍት የሚነበብበት፣ ሰንበትን ለማክበር የሚሰበሰቡበት፣ ማህበራዊ ጉዳዮቻቸውንም ጭምር ለመነጋገር የሚገናኙበት። ቤተ መቅደስ ደግሞ የሚባለው መስዋዕት የሚሰዋበት፣ የቃል ኪዳኑ ታቦት ያለበት፣ አልፎ ደግሞ ካህናት ሌዋውያን ይሰበሰቡበት የነበረበት ስፍራ ነው። በትናንትናው ቤተ መቅደስ ምኩራብ ብለን የምንጠራው ዛሬ በአዲስ ኪዳን ቤተ ክርስቲያን ብለን የምንጠራው። ምክንያቱም ቤተ ክርስቲያን የኦሪቱን የቤተ መቅደስም የምኩራብም አገልግሎት አንድ ላይ ስለምትሰራ ልክ እንደ ምኩራቡ የነቢያት መጽሐፍት ይነበሩባታል። ልክ እንደ ምኩራቡ በሰንበት ቀን እንሰበሰብባታለን። ልክ እንደ ቤተ መቅደስ ታቦት አላት። ልክ እንደ ቤተ መቅደሱ መስዋዕቱም ጭምር ይሰዋባታል። ግልጽ ነው፣ ገብታችኋል? ስለዚህ ምኩራብ ቤተ መቅደስ ብለን ትናንትና እንጠራው የነበረው ለሐዲስ ኪዳን ለቤተ ክርስቲያን ከመተከሏ በፊት ምሳሌዋ ነበር እና ኢያኢሮስ ተብሎ የሚጠራው ይህ ሰው የምኩራብ የሹሞች አለቃ፣ በዚህ በምኩራብ ውስጥ በአገልግሎት ውስጥ ይህ ሰው አለቃ። ስለዚህ ጌታችን ኢየሱስ ክርስቶስ ብዙ ሰዎች ተሰብስበው በነበሩበት ስፍራ ላይ ኢያኢሮስ የተባለውን ሰው ሄደና ልጄ በጠና ታማብኛለችና እባክህ ወደ ያለችበት ስፍራ ውረድ፣ እጅህን ጫንባትና ፈውሳት አለ። ኢያኢሮስ ክርስቶስ የነበረበት ስፍራ ላይ ለመምጣት ያስገደደው የልጁ መታመም ነው። ወዶ አይደለም የመጣው። ሌሎች ሰዎች ክርስቶስን የሚከተሉት የተለያየ ምክንያት ቢኖራቸውን ከብዙዎቹ ግን 120 ቤተሰቦች ብለን የምንጠራቸው ግን ክርስቶስን ይከተሉት የነበሩት ፈልገውት ነበር። የሚያስፈልጋቸው ነገር ስላለ አይደለም፣ ፈልገውት ነበር ይከተሉት የነበሩ። ኢያኢሮስ ክርስቶስ ጋር የመጣው ግን የሚያስፈልገው ነገር ስላለ። ልዩነት አለው። በነገራችን ሰው እግዚአብሔርን ፈልጎት የሚመጣ አለ፣ የሚያስፈልገው ነገር ስላለ ደግሞ ብሎ የሚመጣ ሰው አለ። ለይተን ማወቅ አለብን የምንመጣበት። የሚያስፈልጋቸውን ለመፈለግ የመጡ ሰዎች የፈለጉት ነገር ሲሟላ ምን ያደርጋሉ? ይሄዳሉ። ክርስቶስን ብለው ፈልገውት የመጡት ሰዎች ግን
የፈለጉት ነገር ተሟላም አልተሟላም ከማን አይለይ ከእግዚአብሔር ጋር አብረን ላንለይ መኖር እንድንችል በቸርነቱ ይርዳል። ብዙ ሰዎች በዛ ምክንያት ይሰበሰቡ ነበር። ኢያኢሮስ ግን ክርስቶስን የሚፈልገው ነገር ስላለ ብሎ ነበር የመጣው ነበር። ክርስቶስን ተቀበለው። የመጣበትንም ምክንያት እንዲያስረዳ ጆሮውን ሰጠው። ኢያኢሮስም የመጣበት ምክንያት የልጁ መታመም እንደሆነ ተናገረ። እንዳልኳችሁ ኢያኢሮስ የሚያስፈልገው ነገር ስላለ የመጣ ሰው ነው። አንደኛ። ሁለተኛ ክርስቶስ ጋር የመጣው ኢያኢሮስ ወዶ ሳይሆን አማራጭ አጥቶ ምን አርጓልኳችሁ? አማራጭ አጥቶ እንደ ምኩራብ አለቃነቱ ኢያኢሮስ ክርስቶስን አምላክ ነው ብሎ አያምኑበት፣ ጌታ ነው ብሎ አልተቀበሉም። ግን በጣም ብዙ ሰዎች ተአምር ሲደረግላቸውና ክርስቶስ ከፍጹም ፍቅርና ቸርነቱ ሲጎበኛቸው ስላየ ማንንም እንደማያዳላም ጭምር ስለተመለከተ ቢያንስ እኔንም እንደዛ ካየኝ ብሎ ነው የመጣው። እየሰማችሁ ማለት ወዶ ፈልጎ ምርጫዬ ነው ብሎ ሌላ ቦታ ላይ አልሄድም ብሎ አይደለም የመጣው። እስክትታመም ድረስ ራሱ መጠበቁ ታማ ወደ እርሱ መሄዱ ራሱ የሚያሳየው ኢያኢሮስ ልጁ ታማ የጠና ደረጃ እስከምትደርስ ድረስ ማን ጋር መሄድ አልፈለገም ማለት ነው። አንዳንዶቻችን እግዚአብሔር ጋር የጠና ነገር እስከሚደርስ ድረስ መሄድ አንፈልግም። በእኛ አቅምና ጉልበት መፈታት የሚችል ከሆነ እንዲያውም በራሳችን ራሱ ማንን አናድክመው ነው የሚለው። እግዚአብሔርን አታድክመው ብላችሁ አታውቁ? እንደሆነ ስለው ለምን ትጨነቃላችሁ? ሰው ይላሉ አንተ ማድረግ የምችለው ከሆነ ለምን ነው እግዚአብሔርን የምታደርገው ይላል። ሲጀመር አንድ ነገር ማስተካከል አለ። እስኪ እግዚአብሔር በሉ አይደክምም። በቃ አለቀ። አንተ ትልቁ ጉዳይ ዘና፣ ትንሹ ጉዳይ ዘና፣ ያሳሰበውን ጉዳይ ዘና፣ ቸል ያልከውን ጉዳይ ዘና። እግዚአብሔር ከመስማት አንተ ያሳስበኛል ብለህ ይዘው የመጣውን ነገር አይኔ ቸል ያለ ነገር ነው፣ ይሄ አንተ እውነት ነው፣ ጠንከር ያለ ነገር ነው እያለ አንዱን ከፍ አንዱን ዝቅ ያደርጋል። እያንዳንዱ ጉዳይ አንተ በሰጠኸው ስፍራና ቦታ ልክ እርሱን አብሮ ያስተናግድልህ። ስለዚህ እግዚአብሔር አይደክምም። እየሰማችሁ አንዳንዶቻችን ግን እግዚአብሔር አይደክመውም አንተ ራስህ በራስህ አድርገው ስንል እውነት ነው። ሰው እንደ ራሱ ጭንቅላት እንደተሰጠውን ጉልበት ከእግዚአብሔር ጋር አብሮ መስራት እንደሚችልና ለሁሉ ነገር እግዚአብሔርን አታስቸግሩት ለማለት ነው። ግን ደግሞ እግዚአብሔር ሁሉንም ነገር አታስቸግሩኝ የራሳችሁን ጉዳይ ብሎ አልነገረም። ሁሉም ነገር ጋር አብረን እንድንሰራ ነው የሚፈልገው። ከሁሉም ነገራችን ጋር አብረን እንዲሆን የሚፈልገው እግዚአብሔር። ለዛ ነው ታውቃላችሁ በዮሐንስ ወንጌል ላይ ሁለት በጣም ደስ የሚሉ የመጽሐፍ ቅዱስ ጥቅሶች አሉ። አንደኛው ሁሉ በእርሱ ሆነ ይላል። እስኪ ሁሉ በሉ በማን ሆነ? በሌላ ቦታ ላይ ደግሞ ራሱ ዮሐንስ ወንጌል ላይ ምን ይላል መሰላችሁ? ያለ እኔ ምንም ልታደርጉ አያችሁት? ያለ እሱ ምንም ማድረግ አትችልም። ያረከው ደግሞ የሆነው በማን? በእርሱ ነው። ስለዚህ አንተ አቅሜ፣ ጉልበቴ፣ ጭንቅላቴ፣ ዘመድ አዝማሪ ልትል ትችላለህ እንጂ ሲጀመርም እንዲሆን የፈቀደ ማለት እግዚአብሔር ነው ማለት። ስለዚህ ኢያኢሮስ ምርጫ ስላጣ ካቆ በላይ ስለሆነ ይሄ ኢያኢሮስን ልብ ብላችሁ ስሙ ክርስቲያኖች። እንደው ይሄንን ጠባዩን እንድታውቁትም ከኛ ህይወታችንም ጋር ስለሚገናኝ ኢያኢሮስ የምኩራብ ሹም አለቃ ነው ማለት ክርስቶስን ይሰቅሉት፣ ይገሉት፣ ለማሰቃየት ይፈልጉት ከነበሩት ሰዎች ጋር አብሮ ይውል ያደር የነበረ ሰው። ምናልባት ዛሬ ልጁ ታማበት እንዲሆነ መጣ እንጂ በደህና ቀን ቢያገኘው ኖሮ አይምረውም ነበር። እየሰማችሁ ነው? በደህና ቀን ቢያገኘው ኖሮ ጥሩ በተመቻቸበት ሰዓት ላይ ቢችል ኖሮ ኢያኢሮስ ክርስቶስን ቢያገኘው ዛሬ ልጄ ታማብኛለች ያለው አይደል? ጤነኛ ሆና ቢያገኘው ግን ናላሲዝ ብሎ ነበር ይወስዱ ነበር። እንግዲህ ተመልከቱት። ኢያኢሮስ ከማይመስሉት ሰዎች ጋር እየሆነ ክርስቶስን ለማሰቃየት ከሚኖሩ ሰዎች ጋር አብሮ እየኖረ ክርስቶስን ለማሰቃየት ከሚኖሩ ሰዎች ጋር መኖር ብቻ አይደለም፣ አለቃቸውም ሆኖ ክርስቶስ ጋር ግን የሄደው እርሱን ፈልጎትም የተማጸነ ልጄ እንድትድንልኝ ይፈልጋለሁ ብሎ ነው። ይሄ ትልቁም ነገር ነው። ክርስቲያኑ የምንኖርበት ቤት፣ የምንሰራው ስራ፣ የምንውለው አዋዋል እግዚአብሔርን ፈልገን ለማግኘትና ከእርሱ ጋር ላለመሆን አብዛኞቻችን እንደ ምክንያት የምንጠቅሰው ነገር ነው። ኢያኢሮስ ክርስቶስን ባገኘው ጊዜ ላይ ሌላው ዙሪያው ላይ የነበረውን ሀሳብ ለማራመድና ሌላው ዙሪያው ላይ የነበረውን ሰው የሚፈልገውን ነገር ለማድረግ እንኳን ጊዜ አልነበረውም። የእሱ የራሱ ጉዳይ አሳስቦት ስለነበረ ማለት ነው። ክርስቲያኖች የምንኖርበት ቦታ፣ የምንኖርበት ቤት፣ አንዳንዶቻችን ያለንበት ህይወት ስናስበውና እውነቱን ስንመለከተው ከእግዚአብሔር ጋር የማያገናኝ ሊሆን ይችላል። እንዴትስ እግዚአብሔር ከዚህ አይነት ሁኔታ ካልወጣው በቀር በየትኛው በኩል ከእሱ ጋር ልጠጋ እችላለሁ ብለን ልናስብ እንችላለን። ኢያኢሮስ ግን
ሁኔታዎች ተስተካክለውለት አይደለም እግዚአብሔር ጋር ይሄዳል። ግዴታ እርሱ ጋር መቅረብ እንዳለበት አምኖ ሁኔታዎች እስኪስተካከልላችሁ ክርስቲያን ለመሆን የምትጠብቁ ከሆነ መቼም አይስተካከልም። እውነቱን ልንገርህ፣ ትዳሬ እስኪስተካከል፣ ቤቴ እስኪስተካከል፣ ስራዬ እስኪሟላ፣ ሩቅ ያለሁት እስከምቀርብ፣ ይሄ ነገር እስኪሞላ፣ ያ ነገር እስኪሞላ፣ በፍጹም ክርስቲያኖች በፍጹም እንደዛ ሆኖ ተሟልቶ ልክ ሆኖ ልክና የተስተካከለ ነገር ሆኖ አንሄድም። እነዛ ነገሮች ጋር አብረን የምናደርገው ከነዛ ነገሮች ጋር አብረን ተለይተን ለመውጣት እንኳን ቢከብደን እግዚአብሔር ግን እንደሚያስፈልገን አንተን የምንመጣው ጩኸት ነው። ከእግዚአብሔር ጋር አንድም የሚያገናኝ ኢያኢሮስ ብዙ ነገር ወደኋላ ሊስበው ይችል ነበር። ግን በኋላው ሊስበው ከሚችሉት ብዙ ሰንሰለቶች ባለፈ ወደፊቱ ሊስበው የሚችለው ትልቁ መጎተት የልጁ ህመም አቅሙ ነበር። እግዚአብሔር ብዙ ከሚያደርግልን ነገሮች ጋር ከሆነብን ነገር ጋር ስታነጻጽሩት አንዳንዶቻችሁ እግዚአብሔር ካረገልን የሆነብን ነገር ይበዛል ልትሉ ትችሉ ይሆን እንደው አፍ አውጥ